ፓና የሚባል ከተማ ውስጥ ይሄ ገበሬ ጥንቸሏን አሳዶ ለመግደል ሲሞክር እያሳየን ፊልሙ ይጀምራል። በዚህ ከተማ ውስጥም አካሺ የተባለ ፒያኖ ተጫዋች ሰው እንመለከታለን። የሚኖረው ብቻውን ሲሆን አይነ ስውርነቱ ሳያግደው ምግብ እያበሰለና ስራውን እየሰራ ይኖራል። ጎረቤቱ የሆነው አንድ ህጻን ልጅም አይነ ስውር አይደለም እያለ ይረብሸዋል። በቀጣይ አካሺ ወደ ሙዚቃ መሳሪያ መሸጫ ይሄዳል። ሻጩንም በአንድ ወር ውስጥ ወደ ለንደን ለመሄድ እንዳቀደ ይነግረዋል። ሰውየውም አይነ ስውርነቱ ሳያግደው ታትሮ ስለሚሰራ ያበረታተዋል። በቀጣይ አንድ የፊልም አክተርና ሲሚ የተባሉ ጥንዶች እንመለከታለን። ምንም እንኳን ሰዎች በመሃላቸው ባለው የእድሜ ልዩነት ቢያሟቸውም እነሱ ደስተኛ ባለትዳሮች ናቸው። አንድ ቀን አካሺ አስፓልት እየተሻገረ እንዳለ ሶፊ በምትባል ሴት ይገጫል። ብዙም ስላልተጎዳ ይቅርታ ጠይቀውም ሳት ጋብዘዋለች። ትንሽ ከወሩ በኋላ ፒያኖ ተጫዋች እንደሆነ ይነግራታል። ሶፊም አባቷ ሬስቶራንት ወስዳው ፒያኖ እንዲጫወት ትጋብዘዋለች። ከዚያ እንደተመለሰ መነጸሩንና አይነ ስውር እንደሆነ የሚያስመስልበትን ሌንስ ያወልቃል። ያኔ ፊልሙ አካሺ የእውነት አይነ ስውር እንዳልሆነ ያሳየናል። በቀጣይ ቀንም በድጋሚ ሶፊ ጋር ወደ ሬስቶራንቱ በመሄድ ፒያኖውን ይጫወታል። ሁሉም በፒያኖ ችሎታው ተገርመው ያዳምጡታል። በዚያው ሬስቶራንት ውስጥም የነበረው የፊልሙ አክተር ወደ አካሺ በመሄድ አድናቆቱን ያቀርብለታል። የእሱና የባለቤቱ አንቨርሰሪ ስለደረሰ እሱ እንዲመጣና እንዲጫወት ይጠይቀዋል። አካሺም እንደሚመጣና አድራሻውን እንዲሰጠው ይጠይቀዋል። አክተሩም አንቨርሰሪውን ሰርፕራይዝ ማድረግ ስለፈለገ ለትንሽ ጊዜ ከተማ ውስጥ ሊኖር እንደማይችል ይነግራታል። በቀጣይ ሶፊና አካሺ ወደ ቤት በሚመለሱበት ሰዓት ዝናብ እየዘነበ ስለነበር ሶፊ አካሺ ቤት ለማደር ትወስናለች። አይነ ስውር ነው ብላ ስለምታስብም ፊት ለፊቱ ልብሷን ታውላልቃለች። በዛው ምሽትም በደንብ ተግባብተው ሲያወሩ ይቆዩና ሌሊቱን ሲቀማጨሉ ያድራሉ። በቀጣይ ቀን አካሺ ወደ አክተሩ አፓርትመንት ይሄዳል። ባለቤቱም እዚህ ማንም እንዳልጠራውና እንደተሳሳተ ትነግረዋለች። አካሺ ምንም አድራሻ እንዳልተሳሳተና በተባለበት ቦታ እንደመጣ ይነግራታል። ሁለቱ ሲጨቃጨቁ ጎረቤቶች መውጣት ይጀምራሉ። እነሱም መረበሽ ያልፈለገችው የአክተሩ ባለቤት አካሺን ወደ ውስጥ ታስገባዋለች። ወደ ፒያኖ መጫወቻው ያመራል። ፒያኖውን በተመስጦ እየተጫወተ እንዳለ የፊልሙ አክተር መሬት ላይ ተዘርሮ ይመለከታል። አካሺ ምንም ያህል ቢደነግጥ ፒያኖውን መጫወቱን ቀጥሏል። እሷም አይነ ስውር መሆኑን ካረጋገጠች በኋላ ሬሳውን ለመደበቅ ታቅዳለች። በመሃልም አካሺ ወደ መታጠቢያ ቤት መሄድ እንደሚፈልግ ይነግራታል። ምንም እንዳላየ እያስመሰለ ወደ መታጠቢያ ቤት ሲገባ ገዳዩም መታጠቢያ ቤት ውስጥ ተደብቆ ያገኘዋል። እንደምንም ፍርሃቱን ተቋቁሞ ከመታጠቢያ ቤቱ ተመልሶ ስራውን ይቀጥላል። በቀጣይ ፊልሙ ወደ ኋላ ተመልሶ የተፈጠረውን ያሳየናል። አክተሩ ወደ ቤቱ ሲመጣ ባለቤቱን ከሌላ ወንድ ጋር ያገኛታል። ሰውየውም በድንጋጤ አክተሩን ይገለዋል። በቀጣይ አካሺ ፒያኖውን እየተጫወተ እነሱም ሬሳውንና ደሙን አጸዳድተው ይጨርሳሉ። ሲሚም ባለቤቷ ቤት እንደተመለሰ እያስመሰለች ትቆያለች። አካሺ ምንም ያላወቀ በማስመሰል ስራውን ጨራርሶ ከቤቱ ይወጣል። አንድ መንገድ ላይ ተቀምጦ ምን ማድረግ እንዳለበት ማሰብ ይጀምራል። ታክሲ ይጠራና ወደ ፖሊስ ጣቢያ እንዲወስደው ይጠይቀዋል። ያየውንም ነገር ለፖሊስ ለመናገር ወስኖ ወደ ውስጥ ገብቶ ይቀመጣል። ያየውን ነገር በሙሉ ሊናገር ሲል አክተሩ ቤት ውስጥ የነበረውን ሰውዬ እዛው ፖሊስ ጣቢያ ውስጥ ያገኘዋል። እየተርበተበተና እየተንቀጠቀጠ ድመት ጠፍታበት ሪፖርት ሊያደርግ እንደመጣ ይናገራል። ፖሊሱም ጠፋ ያለው ድመት እውነት መሆኑን ለማረጋገጥ ወደ ቤቱ ተከትሎት ይሄዳል። በቀጣይ ፖሊሱ የእውነት አይነ ስውር መሆኑን ለማረጋገጥ አካሺ መፈተን ይጀምራል። አይኑ ላይ በቃጣበትም ስለት ቢወረውርበትም አካሺ ማስመሰሉን ተክኖበታል። በመጨረሻ ፖሊሱም አይነ ስውርነቱን ተቀብሎ ትቶት ይሄዳል። በቀጣይ ጧት የአክተሩ ሞት በዜና መሰራጨት ይጀምራል። አካሺ ያየውን ነገር ለፖሊሶች መናገር ቢፈልግም አደጋ ውስጥ መግባት ፈርቷል። በለቅሶ ምሽት አንድ አሮጊት አካሺን ወደ አክተሩ ቤት ሲገባ እንደተመለከተችው ስታወራ ሲሚ ትሰማታለች። እሷም ችግር ልትፈጥር እንደምትችል በማሰብ በቀጣይ ቀን ከፎቅ ወርውራ ትገላታለች። በድጋሚ አካሺ ሲሚ ሰው ስትገል ይመለከታታል። አሁንም ምንም እንዳላየ በማስመሰል በፍጥነት ወደ ቤቱ ይሄዳል። ወደ ሶፊ በመደወልም ያየውን ነገር ሊነግራት ይወስናል። ከሶፊ ቀድማ የአክተሩ ሚስት ቤቱ ትመጣለች። ጣፋጭ ምግብ ይዛለት እንደመጣች በመናገር ወደ ውስጥ ትገባለች። አካሺ ቡና ሊያቀርብላት ዘወር ሲል የሚያስፈራራ ማክስ ለብሳለች። እሷም አካሺን ለመፈተን እየሞከረች ነው። ነገር ግን አካሺ ምንም አልመሰለውም። በቀጣይ ሽጉጥ አውጥታ ስደቅንበት እሱም ይደነግጥና ይታወቅበታል። ያየውን ነገር ለማንም እንደማይናገርና በቅርቡ ወደ ለንደን ሄዶ የራሱን ሕይወት እንደሚጀምር እየነገራት እንዳለ ያዞረውና መሬት ላይ ይወድቃል። ቀደም ያመጣችለት ጣፋጭ ምግብ የተመረዘ ነበር። ሶፊም አካሺ ቤት በምትደርስበት ሰዓት ህፃኑ ልጅ አካሺ አይነ ስውር እንዳልሆነ የሚያሳይ ቪዲዮ ያሳያታል። እሷም ተበሳጭታ ማንኳኳት ስትጀምር ሲሚ በፎጣ ተጠቅልላ በሩን ትከፍትላታለች። የበለጠ ተናዳ ወደ ውስጥ ገብታ ልቀሰቅሰው ብትሞክርም መድኃኒቱ እስካሁን አልለቀቀውም። ከሰዓታት በኋላ ለመንቃት ሲሞክር አይኖቹ በትክክል ሊሰሩለት አልቻሉም። ሲሚ የሰጠችው መድኃኒት የእውነት አይነ ስውር እንዲሆን አድርጎታል። በሌላ በኩል ሲሚና ፖሊሱ እየተጨቃጨቁ
ነው። አካሺን በመግደል ፋንታ አይኑን ስላጠፋችበት ተናዶባታል። እሱም አካሺን ለመጨረስ ወደ ቤቱ ይሄዳል። አካሺም እንደምንም ታግሎ ወደ ውጭ ወጥቶ ያመልጣል። ከሰዓታት በኋላ አካሺ ሆስፒታል ውስጥ ተኝቶ ይታያል። መንገድ ላይ ወድቆ እንዳገኙትና ወደ ሆስፒታል እንዳመጡት ይነግሩታል። እሱም አይኑን ታክሞ ወደ ለንደን መሄድ እንደሚፈልግ ይነግራቸዋል። ለብዙ ቀናት ሆስፒታል ሲቆይ ማንም ሊጠይቀው እንዳልመጣ ዶክተሮቹ ሲያስተውሉ ኩላሊቱን አውጥተው ሽጠው የተሻለ ገንዘብ አግኝተው ለመከፋፈል ይወስናሉ። በሰርጀሪ መልክም ኩላሊቱን ለማውጣት ይዘጋጃሉ። አካሺ በድንጋጤ እየለመናቸው የተሻለ ገንዘብ የሚያገኙበት ሀሳብ እንዳለውና እሱን እንዲተውት ይለምናቸዋል። እነሱም ተስማምተው ስለ አክተሩ አሟሟት በጠቅላላ ነገራቸው። እሱ ሁሉንም ነገር ስለሚያውቅ በዛ ገንዘብ ማግኘት እንደሚችሉ ይነግራቸዋል። በቀጣይ ሲሚ ወደ ቤቷ ስትመለስ አካሺን ቤቷ ውስጥ ታገኘዋለች። ለፖሊሱም በፍጥነት ደውላ ወደምትሰጠው አድራሻ እንዲመጣና አካሺም አብሯት እንዳለ ታሳውቀዋለች። በመንገዳቸው ላይ አካሺ የተወሰነ ገንዘብ እንድትሰጠውና ለማንም ሳይናገር አይኑን ታክሞ ከሀገር ሊወጣ እንደሆነ ይነግራታል። እሷም አውርቶ ሲጨርስ ምንም ነገር ሊያመጣ እንደማይችልና ምንም ገንዘብ ልትሰጠው እንደማትችል ትነግረዋለች። በመሃል ዶክተሮቹ መንገዱን ሲዘጉት አካሺ በፍጥነት ራሷን ያስታታል። የራሳቸው መኪና ውስጥ ከተው ይዘዋት ይሄዳሉ። ዶክተሩም ለአካሺ ፒአርኤች ኔጌቲቭ የደም አይነት እንዳላትና ይህ የደም አይነት ተፈላጊና የማይገኝ በመሆኑ አንድ የሀብታም ሰውዬ ልጅ ጉበት እንደሚያስፈልጋትና የሲሚን ጉበት አውጥተው መሸጥ ከቻሉ በሚሊዮን የሚቆጠር ገንዘብ ማግኘት እንደሚችሉ ይነግረዋል። ግማሽ ግማሽ ተካፍለው እሱም አይኑን ታክሞ ወደ ለንደን መሄድ እንደሚችል ሀሳብ ያቀርብለታል። አካሺ ግን ሲሚ እንድትጎዳ ስላልፈለገ ሀሳቡን ለማስቆም ይሞክራል። በቀጣይ ፊልሙ ከ2 ዓመት በኋላ ይወስደናል። ሶፊ ኢሮፕ ውስጥ ስትዝናና ይታያል። አካሺ ጋር የነበራትን ሁሉ ረስታ እየኖረች እንዳለ የሱ ፖስተር የተለጠፈበትን ሬስቶራንት ትመለከታለች። ወደ ውስጥ ስትገባ ፒያኖ እየተጫወተ ታገኘዋለች። በአንድ ላይ ተቀምጠው የተፈጠረውን እያንዳንዱን ነገር ማስረዳት ይጀምራል። በቀጣይ ፊልሙ ወደ ኋላ ተመልሶ ያሳየናል። አካሺና ዶክተሩ ሲሚን ይዘው እየተጓዙ እንዳለ ዶክተሩ ለሲሚ ማደንዘዣ ሊሰጣት ከመኪናው ይወርዳል። ወደ ኮፈኑ ሲዞር ጥይት ተተኩሶበት ይሞታል። ሲሚን በፍጥነት ወደ መኪናው ገብታ አካሺን ከመኪናው ታስወርደዋለች። መኪናውን አዙራ አካሺን ልትገጨው ስትል ፊልሙ ሲጀምር የተመለከትናት ጥንቸል ወደ መኪናው ትገባለች። ሲሚም ተገልብጣ ህይወቷ ሲያልፍ አካሺ ቀጣይ የሚመጣውን ባቡር ተሳፍሮ ወደ ሙምባይ ይገባል። እዚያም የተወሰነ ጊዜ ከቆየ በኋላ ወደ ለንደን እንደመጣ ይነግራታል። እሷም አሁን መሄድ እንዳለባትና ሌላ ጊዜ እንደምታገኘው ነግራው ይለያያሉ። በመጨረሻም ፊልሙ አካሺ መሬት ላይ ኮዳ ሲጠልዝ አሁንም የእውነት አይነ ስውር ይሁን አይሁን እንቆቅልሽ ፈጥሮብን ፊልሙ ይጠናቀቃል።